አሁን የምንመለከተው የሙዝ አስደናቂ ጥቅሞችን በዝርዝር እናያለን። አንደኛ፣ የኃይል ምንጭ። ሙዝ ለሰውነታችን ፈጣን ጉልበት የሚሰጡ 3 ተፈጥሯዊ ስኳሮችን ይዟል። እነሱም ሱክሮስ፣ ፍሩክቶስ እና ግሉኮስ ከፋይበር ጋር አጣምሮ ይዟል። ስፖርተኞች ከልምምድ በፊት ሙዝ የሚበሉት ለዚህ ነው። በውስጡ ያለው ካርቦሃይድሬት ወደ ደም በፍጥነት በመቀየር ለጡንቻዎች ጉልበት ይሆናል። በውስጡ ያለው ፋይበር ስኳሩ በዝግታ ወደ ደም እንዲቀላቀል ስለሚያደርግ እንደ ጣፋጭ ምግቦች ኃይሉ ድንገት እንዲያልቅ አያደርግም። ሁለተኛ፣ ለልብ ጤንነትና ደም ግፊት። ሙዝ የፖታሲየም ማዕድን ማከማቻ ነው። ፖታሲየም በሰውነታችን ውስጥ ያለውን የጨው ሶዲየም መጠን እንዲመጣጠን በማድረግ የደም ስሮች እንዳይወጠሩ ይረዳል። የደም ግፊት ቁጥጥር። በቂ ፖታሲየም ማግኘት የደም ግፊትን ዝቅ ለማድረግና በስትሮክ የመጠቃት ዕድልን እንደሚቀንስ የጤና ጥናቶች ያረጋግጣሉ። ሶስተኛ፣ ለከፍተኛ ደስታ ወይም የስሜት መሻሻል። ይህ ብዙ ሰው የማያውቀው አስገራሚ ጥቅሙ ነው። ሙዝ ትሪፕቶፋን የተባለ ፕሮቲን አይነት ይዟል። ሰውነታችን ይህን ፕሮቲን ወደ ሴሮቶኒን ይቀይረዋል። ሴሮቶኒን ደግሞ አእምሯችን ዘና እንዲል፣ ደስተኛ እንዲሆን፣ ስሜታችን እንዲረጋጋ የሚያደርግ የነርቭ አስተላላፊ ነው። ይህ ማለት ዶፓሚን የተባለን ሆርሞን ሰውነታችን እንዲያመነጭ ይረዳል ማለት ነው። ቫይታሚን B6። ሙዝ የቫይታሚን B6 ምንጭ በመሆኑ እንቅልፍ እንዲወስደንና የጭንቀት ስሜትን አንዛይቲ ለመቀነስ ይረዳል። አራተኛ፣ ለቃጠሎና ለጨጓራ። ሙዝ ለጨጓራ ህመምተኞች እንደ ተፈጥሯዊ መድኃኒት ያገለግላል። የተፈጥሮ አንታሲድ በጨጓራ ግድግዳ ላይ እንደ መከላከያ ሽፋን በመሆን አሲድ እንዳይጎዳን ያደርጋል። ለስላሳ ፋይበር። ሙዝ በውስጡ ፔክቲን የተባለ ፋይበር ስላለው የምግብ መፈጨት ስርዓትን ያቀላጥፋል። በተለይ የሆድ ድርቀትን ለመከላከልና የቆሰለ ጨጓራን ለማከም ይረዳል። ሙዝ በጣም መብሰል ሲጀምር ጥቁር ነጠብጣብ ሲወጣ የጸረ ካንሰር ይዘቱ እንደሚጨምር ያውቁ ነበር? በኮሜንት ያሳውቁ።